እና አንተም ደግሞ ስርዓት ያዝ ንግግርህን ቶንህን ራስህ ስርዓት ያዝና አዳምጠኝ። ቶንህን ቀንሰ ስርዓት ባለው መልኩ በአፈሳ ተጸዳዳ ከኛ ጋር ታወራለህ። ብዙ ላይ ስርዓት ያዝ ንግግር ዝም በልና አዳምጥ። እንደውም ታችሁንና አዳምጥና ከእንደገና አስገባሃለሁ አለ። ስለ ስዕላት ጉዳይ ከኔ ጋር እናወራ። የማያውቁ ሰዎች መርጠ ከምታወራ ከኔ ጋር እናወራ ጥሩ ነው። እሺ እናወራለን። ግን ከዛ ቀደም የማስጠነቅቅ ነገር ምንድነው መሰለህ ቤሊ፣ ሰዎች ከየትኛውም አይነት ቦታ ሲመጡ እዚህ ላይ ብላይ ገብተው እኔ በግሌ በአፋቸው እንዲጸዳዱ አልፈቅድም። እሺ ቤሊ ፈለይ እንዴት ነህ? እግዚአብሔር ይመስገን። እንደምን አለ አለ። ስለ ስዕላት ጉዳይ ከኔ ጋር እናወራ። የማያውቁ ሰዎች መርጠ ከምታወራ ከኔ ጋር እናወራ ጥሩ ነው። እሺ እናወራለን። ግን ከዛ ቀደም የማስጠነቅቅ ነገር ምንድነው መሰለህ ቤሊ፣ ሰዎች ከየትኛውም አይነት ቦታ ሲመጡ እዚህ ላይ ብላይ ገብተው እኔ በግሌ በአፋቸው እንዲጸዳዱ አልፈቅድም እና አንተም ደግሞ ስርዓት ያዝ ንግግርህን ራስህ ስርዓት ያዝና አዳምጠኝ። ቶንህን ቀንሰ ስርዓት ባለው መልኩ በአፈሳ ተጸዳዳ ከኛ ጋር ታወራለህ። ብዙ ላይ ዝም በልና አዳምጥ። እንደውም ታችሁንና አዳምጥና ከእንደገና አስገባሃለሁ። ሰዎች ጋር ሄደ ገስ ላይ ገብተ በአፍ ስለተጸዳዳ የማይመጥንህን ከእድሜህ በታች በሆነ መልኩ በማይመጥን መልኩ ስላወራ እናደምጣለን ማለት አይደለም። እኔ ማስገባ የማደምጥህም ቶንህን ስርዓት ባለው መልኩ ስታወራ ነው። ስለዚህ ቶንህን ስርዓት ባለው መልኩ አድርገህ በምታወራበት ታይም ላይ ያስገባሃለሁ እና ግንፍል ስላልክ የሆነ እንደው ቁጣ ስለተሰማ እኔ ያስገባሃለሁ ማለት አይደለም። ወንድማችን ቤሊ፣ በዚህ አጋጣሚ አዝናለሁ እኔ ለአንተ። ምክንያቱም ባለትዳር ነህ፣ የልጆች አባት ነህ። የአንተ ልጆች የገሌ ልጆች ራሱ መባላቸው ያሸማቀቃቸዋል። እውነቴን ነው። ምክንያቱም ሰው በብዙዎች ዘንድ ይናቃል። በአፉ ሲጸዳዳ በብዙዎች ዘንድ ሰዎች ላይነግሩ ይችላሉ፣ እንደናቁ ላይነግሩ ይችላሉ። ኦርቶዶክሳውያን እርሳቸው ፕሮቴስታንት በሆኑ ሰዎች ራሱ ዙሪያ ትናቃለህ እና አፍ ሲከፈት ጭንቅላት ይታያል ይባላል። በየሄድክበት ሁሉ ጀግና የሆንክ መስሎ ኦርቶዶክሳውያንን የዘለፍክ መስሎ አፎችን በከፈትክ ቁጥር ሰው ሁሉ የሚያየው ባዶ የሆነው ጭንቅላትህን ነው። ስለዚህ ባዶነትን ዞረ ባሳየ ቁጥር ባይነግሩህም፣ እውነቴን ነው የምልህ፣ ባይነግሩህም የትኛውም ፕሮቴስታንትም ሪስፔክት አይሰጥህም። ምን ማለት ነው? ሳይፈልጉ ይንቁሃል። ስለዚህ አሁን ይሄ ራሱ በነገራችን ላይ ትልቅ መናቅ ነው። የትኛውም ፕሮቴስታንት እንደዚህ ገብቶ እንደዚህ አይወርድም ከገስት ላይ እና በየሄድክበት ራስን ባታዋረድ አለደለ ኩሩ ሆነ እውነት ካለህ እውነትህን በማስረጃ ማውራትን ብትለምድ ጥሩ ነው። እንደዚህ አይነት ነገሮችን እስካለመድክ ድረስ እኔ አላስገባም። ምናልባት ሌሎቹ ሊፈቅዱ ይችላሉ፣ ሊያስገቡ ይችላሉ። እኔ ግን ስለማልወድ ነው። ሰው በአፉ ሲጸዳዳ አልወድም። ሰው መጥቶ የመንደር ወሬን ሲወራን አልወድም። ሰው የቤት ኪራይ ደርሶበት መጥቶ እኔ ጋር እንዲነጫነጭ አልፈልግም። የሆነ ደሞዝ ተቆርጦበት ምናምን የቤት ኪራይ ደርሶበት የሆነ ከትዳሩ ተጋጅቶ ምናምን እኔን ማብረጃ እንዲያደርግ አልፈልግም። መጥቶ እኔ ጋር እንዲነጫነጭ አልፈልግም። ይሄ መብቴ ነው። አለመስማት አለማዳመጥ ይችላለሁ። ስለዚህ ምን እናደርጋለን? ሌላው ጊዜ ማውራት በየትኛውም ሀሳቦች መተህ ስታወራ አንተ አታውቅም፣ አንተ አላዋቂ ነህ፣ አንተ እንደዚህ ነህ እያለን አይደለም። ስለምን መረዳት ምንም ያክል ይሁን በጣምም ሊቅ ሁን አላዋቂም ሁን ለእኛ ደዝም ማተር። ነገር ግን መተህ ማውራት የምትፈልግ ከሆነ ግን በጣም የሰፋውን አፍህን አጥብበህ ስርዓት ባለው መልኩ ከኛ ጋር እንድታወራ እፈልጋለሁ። አሁን ለምሳሌ ፕሮቴስታንት የሆኑ ሰዎች መጥተው ከኛ ጋር ሲወሩ የሚናገሩት ነገር በአጠቃላይ ጥሙን አይደለም እኛ የምናዳምጠው። እኔ አሁን ለምሳሌ አዳምጬ እነሱም እንዲያዳምጡኝ ነው። የሚናገሩት ነገር ስውት ቢሆኑ ሲናገሩ ግን ማዳመጥን መልመድ አለብን። ስናደምጣቸው በተመሳሳይ ደግሞ እኛ የምንናገረው ነገር ማዳመጥን ይለምዳሉ። የሆነ ነገር በልበልበልበል እኔ አልሰማህም በል በቃ ነው ምናምን የምንል ከሆነ እኛንም አያዳምጡንም። ባጭሩ መደማመጥ እንዲፈጠር
እኛም በቻልነው ጸጥ ብለን እናደምጣችኋለን። እና በአጭሩ ባይዘዌ ወንድማችን በለጠ በጣም ትልቅ ሰው ነህ። በእድሜ በጣም ትልቅ ሰው ነህ። በጣም በትዳር ህይወትም በጣም ትልቅ ሰው ነህ። በነገራችን ላይ ሰው በእድሜ ባይከብር እንኳን ትዳር ስላለው ራሱ የሚከበር ሰው ነው እና እኛ አንተን አክብረንህ እንድናወራ ፕሊስ አድርግ። በየሄድክበት ሰው እንደ ውሻ የሆነ አሯሩጦ እንዲያባርህ አታደርግ። ሰው ውሻ እንዲያደርግህ አታደርግ። በቃ የሆነ ሰው ክብር ሰጥቶ እንኳን ደህና መጣ እንዴት አለ ብሎ አድምጦ እንዲያወራ በቻልከው አቅም ፖላይት ለመሆን ሞከር። አንዳንድ ጊዜ ጥሩ ነው አፍን መጉመጥመጥ ጥሩ ነው እና አፍን ተግመጥሞጥ። ካልሆነ ግን ምንም ችግር የለውም እኮ ጀስት ሰዎች ይንቁሃል። ከዛ ውጭ እኔ ሌላ ምንም የምለው ነገር የለም እና በጣም ፖላይት መሆንን አይቼ አስገባሃለሁ። ካልሆነ ግን አስገባም። ያው እንደፈለክ መሆን ትችላለህ። እሺ ዶክተር ዮቶር የሚል አካውንት ይሰማል? ይሰማል። እየጠበቅኩ ነበር። እንደምን አላችሁ ሁላችሁ የእግዚአብሔር ቤተሰቦች? ፈለገ አንተም እንደምን አለህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ኦርቶዶክስ ነኝ። የኦርቶዶክስ አማኝ ነኝ። ግን አሁን ስሰጠው ከነበረው ትምህርት ላይ ብዥታ ስለተፈጠረብኝ እንድታርመኝ ወይ ደግሞ በደንብ እንድታስረዳኝ እንደመጠየቅ ነው አንደኛው ጥያቄ። ሁለተኛው ደግሞ እያደረግከው ስላለው ነገር ትንሽዬ ነገር ላለው ጊዜ ከሰጠኝ፣ ካልሰጠኝ ግን የመጀመሪያው መልሰልኝም ልወጣ እችላለሁ። ኦኬ አስተያየት ነው የመጀመሪያው። የመጀመሪያው ጥያቄው ልስጥ። ቅድም ላይ ከእንትን መገለጫ ናቸው መርጠን ነው የምንሰግደው አይነት በምርጫችን ነው የምንሰግደው ሚስኮት እንዳልሳሳት ቃላቶችን በጥንቃቄ መገለጫዎች ስለሆኑ መርጠን ነው የምንሰግደው። እኔ በቤተ ክርስቲያን አማኝን በደንብ አምናለሁ። እውቀቱ ብዙ የለኝም። ገና ዴቨሎፕ አደርጋለሁ ወደፊት ብዬ አስባለሁ። በማንበብም ምናምን በመማር ከእናንተ እንደዚህ እና ታምረ ማርያም ሲነበብ ሰግድ ለኪ ተብሎ በፊትሽ ያልሰገደ ወይ ይደመሰሳል ይጥፋ ወይ ይሰገደ ላቲ ብሎ ይደምሰስ ይላል። እና እሷን ነገር እንዴት ነው እስኪ አስታርቅልኝ ለማለት ነው። መልካም እሺ። በመጀመሪያ በምርጫ በፈቃደኝነት ነው የሚለው ሀሳብ ክርስትና በፈቃድ ላይ የተመሰረተ እምነት መሆኑን ለማጠየቅ እንጂ ሰዎች ከፈለጋችሁ እንዲያርጉ ከፈለጋችሁ እንዲያታደርጉ የሚል የቤተክርስቲያን ትምህርት አለ ማለት አይደለም። ስዕላት ክብር ይገባቸዋል። ለስዕላት ደግሞ የተገባውን ክብር ሰዎች ይሰጣሉ በስግደት ማለት ነው። ነገር ግን ለምሳሌ አንድ ሰው ዛሬ ቤተክርስቲያን ሊሰለም ሄዶ ቆሞ ተሳልሞ ተመለሰ እና ዛሬ ለመለስ ስዕል አልሰገድክም ተብሎ ኃጢአት ሆኖ አይቆጠርበትም። ከዛ አንጻር ተረዱት። በታምረ ማርያም ላይ ደግሞ በኪዳን ጸሎት ሲነበብ ለምሳሌ ሁላችሁም በስዕሏ ፊት ስገዱ፣ ለስዕሉ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ የሚል ሀሳብ አለ። በመጀመሪያ ክርስቲያኖች ከመጽሐፍ ቅዱሳችን ውጭ ያሉት መጽሐፍቶች በአጠቃላይ በኦርቶዶክስ አረዳድ የሚፈቱ እንጂ አርናት ዶክትሪናችን ሃይማኖታችን መጽሐፍ ቅዱስ ነው። የሃይማኖት መመስረቻችን መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ውጭ የሃይማኖት መመስረቻ የለም። ሌሎች መጽሐፍቶቻችን ምንድን ናቸው? የስርዓት፣ የረድኤት፣ የበረከት፣ የጸሎት መጽሐፍቶቻችን ናቸው። ስለዚህ በእነዚህ መጽሐፍቶች ላይ ያሉትን ሀሳቦች በምን መልኩ ነው የምንፈታው? ዶክተር በኦርቶዶክስ አረዳድ ኦኬ ሰው ከቆመበት ቦታ ይጥፋ፣ ስም አጠራሩ አይታወቅ የሚለው ሀሳብ ምንን ያመለከተ ነው? በትዕቢት ካህኑ እንዲህ ብሎ እያዘዘ ካህኑ ሁላችን ለእመቤታችን ለቅድስት ድንግል ማርያም እንስገድ እያለ ህዝቡን እያነሳሳ ለጸሎት ማለት ነው። ለምሳሌ ቅድም ያነበብኩት የመጽሐፍ ቅዱስ ክፍል ላይ በዜና መዋዕል ቀዳማዊ ምዕራፍ 29 ድምፅ ኔትወርክ መሰለኝ ይቆራረጣል። የኔ ድምፅ አይቆራረጥም ዶክተር፣ ምናልባት የአንተ እንዳይሆን ምናልባት ምክንያቱም ለእኔ አሁን በደንብ አሁን ይሰማኛል በደንብ። እሺ ሰው ቅድም ባነበብኩት የመጽሐፍ ቅዱስ ክፍል ላይ መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ከቁጥር 20 ላይ ዳዊት ጉባኤውን ሁሉ አምላካችሁ እግዚአብሔርን ባርኩ አላቸው ይላል። አየህ፣ ለጸሎት እያነሳሳ ነው ዳዊት ጉባኤ ሁሉ። ከዛ በኋላ እግዚአብሔርን ባረኩ አመሰግኑ ይላል። በቅዳሴያችን ሰዓት ለጸሎት ዲያቆኑ ያነሳሳል። ዲያቆኑ ሰዎች ለጸሎት እንዲነሳሱ ያደርጋል። በኪዳን ሰዓት ደግሞ ካህኑ
ሲጀመር ራሱ ኪዳን ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ወመላክ አብያ ወቆር መቅረሚያ እየተባለ ካህኑ ጸሎቱን ይጀምራል። ህዝቡንም ለጸሎት ያነሳሳል። ተአምረ ማርያሙ ሲነበብ ይሄ ክፍል ደግሞ ይነበባል። ካህኑ ለእመቤታችን ለቅድስት ድንግል ማርያም ሁላችሁም ስገዱ ይላል። በክርስቶስ ኢየሱስ ያመነ ካህኑ እንዳዘዘው ሁሉ ለእመቤታችን ለቅድስት ድንግል ማርያም ክብርን ሰጥቶ ይሰግዳል። በትዕቢት ግን አልሰግድም የሚል ቢኖር ይሄ ክፍል የሚመለከተው በነገራችን ላይ በትዕቢት በመታበይ ይሄ ካለማወቅ እንደው ለማርያም ስላልሰገደው አይደለም። በመታበይ በትዕቢት ደረቱን ነፍቶ አልሰግድም የሚል የሚታጀር ቢኖር ከቆመበት ቦታ የጥፋ ስም አጠራሩ ማይታወቅ ብሎ ካህኑ ይናገራል። እርግማን አይደለም ባይዘወይ አንዳንዶች እንደ አይነቱን የቤተክርስቲያን ትምህርት ለማጣጣል ይሄማ እርግማን ነው እንዴ ኦርቶዶክሲያን እኮ ይራገማሉ ምናምን ወደሚል ሀሳብ ይሄዳሉ። ከቆመበት ቦታ የጥፋ ስም አጠራሩ ማይታወቅ የሚለው ሀሳብ ራሱን የቻለ የካህኑ ውግዘት የካህኑ ግዝት ሆኖ ተቀምጦ ይብራራል እንጂ እርግማን አይደለም። እዛ ክፍል ላይ ካህኑ ለጸሎት ህዝቡን ሲያነሳሳ ለእመቤታችን ለቅድስት ድንግል ማርያም ስገዱ ይላል። ስገዱ ካለ በኋላ በትዕቢት በመታበይ አልሰግድም እያለ የሚታበይ ሰው ቢኖር ካህኑ ያ ሰው እንዲህ ይሁን እያለ ይናገራል። ይሄ ሀሳብ በኦርቶዶክስ ያረዳድ የሚፈታ ነው። በኦርቶዶክስ ያረዳድ የሚፈታ ነው። ከዛ ውጭ ግን ከስዕላት ጋር ተያይዞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ ስዕላት በአጠቃላይ ሰዎች የሚሰግዱላቸው ስግደቶች ምን አይነት ናቸው? የአክብሮት ስግደቶች ናቸው። ሰው ዛሬ ቤተክርስቲያን ሄዶ ለስዕላት ሳይሰግድ ቢመለስ ኃጢአት ሆኖ ይቆጠርበታል ወይ? አይቆጠርበትም። ኃጢአት ሆኖ ይቆጠርበታል የሚል አስተምሮም የለንም። ለምን? ቅድም እንዳልኩት ይሄ ነገር የክርስትና አስተምሮች በአጠቃላይ ከፈቃድ ጋር በፈቃድ የተመሰረተ ስለሆነ ማለት ነው። ክርስቶስ ወዶን ፈቅዶ በራሱ ፈቃድ እንዲሁ ስለወደደን እግዚአብሔር አምላክ አንድያ ልጁን ሰጥቶን ክርስቶስ ኢየሱስ በመስቀል ላይ ተሰቅሏል። በክርስቶስ ኢየሱስ የሚያምንም ክርስቲያን በአጠቃላይ ወዶ ፈቅዶ በአንገቱ ላይ ማተብ አስሮ ክርስቶስ ኢየሱስን እስከ ሞት ይከተለዋል። የሀሳብ ሲብራራ የነበረው ከዛ አንጻር ነው። ዶክተር በተአምረ ማርያም ላይ ክፍል ደግሞ ያለው ሀሳብ ቅድም እንዳልኩት በጸሎት ሰዓት ላይ ለእመቤታችን ለቅድስት ድንግል ማርያም በትዕቢት በመታበይ አልሰግድም የሚል ሰው ቢኖር የሚለውን ሰው የሚያጠይቅ ነው። እሺ በደንብ ግልጽ ሆኖልኛል። ይሄ ግን እዚቹ ላይ አንዲት ጥያቄ ደግሞ ይቅርታ በጣም ጊዜ እንዳልወስድ እዚቹ ላይ አንዲት ጥያቄ የሚጠይቀው ምንድን ነው ቤተክርስቲያን ውስጥ ላሉ ስዕሎች ለሁሉም ስዕላት የጸጋ ብቻ ነው ወይ የምንሰግደው? እኔ ተሳስቸም ሊሆን ይችላል እስካሁን ስረዳ እንዴት ነው የምንረዳው የነበረው ለመላእክት ለቅዱሳን ለእመቤታችን የጸጋ ስግደት እንሰግዳለን። ግን አሁን የጌታችን የመድኃኒታችን ኢየሱስ ክርስቶስን ስዕል አይተን ስዕሉ ገላጭ ስለሆነ ብለን የጸጋ ነው የምንሰግደው ማለት ነው ለስዕላት ብለን አንድ ላይ ስላጠቃለል ነው ብዬ። ጥሩ ጥያቄ ነው ዶክተር። ለስዕላት የምንሰግደው ስግደት የአክብሮት ስግደት ነው። የአክብሮት ስግደት ነው። ሰው ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ትሪኒቲንም የሚገልጹ ስዕላቶች አሉ። ለእነዚህ ስዕላት የምንሰግደውም ስግደት የአክብሮት ነው እያልን ግን አይደለም። እነዚህ ስዕላት የምንሰግደው ስግደት የአምልኮ ነው ስንል ግን ስዕላትን እያመለክን ነው የሚለው ነገር ኮት መደረግ የለበትም። ስዕላትን እያመለክን አይደለም። ስዕላትን እያመለክን አይደለም። ነገር ግን ለአምላካችን ለእግዚአብሔር የአምልኮ ስግደትን እንሰግዳለን። ገብቶኛል። በደንብ ገብቶኛል። እግዚአብሔር ይስጥልኝ። አስተያየት ሰጥቼ መውረድ እችላለሁ ወይስ? ይቻላል ዶክተር። እሺ እግዚአብሔር ይስጥልን። አይ እኔ መናገር የምፈልገው በጣም እውነት ለመናገር አንዳንዴ እግዚአብሔር ሰውን ያስነሳል ለሁሉም ጊዜ ስላለው ማለት ነው። እኔ የሚያስፈራኝ ከሃይማኖታችን ከመሰበኩ በላይ በሃይማኖት ያሉ ችግሮች ከመምጣቱ በላይ ይሄ ፕላትፎርም ሰው አላገኘም ነበር። ትውልድ ሙሉ በሙሉ እየጠፋ ነበር። ኢትዮጵያ ወዳልሆነ መንገድ እየሄደች ነው። በጣም ያሳዝናል እውነት። ሰው እንኳን ደክሞት የሆነ ወይ ከስራ ወይ ከምን ቢዚ ሆኖ ሊመለስ ይችላል። የሚገባው ቲክቶክ ውስጥ ነው። እዛ ውስጥ ያሉት ነገሮች ደግሞ በሚገርም ሁኔታ ከጭንቅላት በላይ ከማሰብ በላይ በጣም የሚቀፉ የሚያሳዝኑ ነገሮች ናቸውና እንደዛን ነገሮች ለመመከት ትውልድን ለመስራት ለማበጀት ከሃይማኖታዊ ይዘቱ በላይ የዛኛው መንደር የተመታበት መንገድ በጣም ሁሌ የማስበው ደስ የሚለኝ ነው። እግዚአብሔር ያበርታህ። በጣም በእውነት የምገልጽበት ቃል የለኝም። እግዚአብሔርን የምሬን ነው። ላይክ ምንድን ነው አሁን ቅድምም እኔ ቁጭ ብዬ እየሰማው ነበረ። ለሌሎቹም መልእክት ማስተላለፍ የምፈልገው ይሄ የመዳን ያለመዳን ጉዳይ ነው። የሚሆነው ደግሞ በምርጫ ነው። ከዛ ስንነጋገር ደግሞ ሀሳባችን ካሸነፈ
የራሳችንን ከተሸነፍን ደግሞ ህይወትን ማዳን ነው። ስለዚህ ስንመጣ ስርዓት መያዝ አንደኛው ትልቁ የመጀመሪያው ስርዓት ይዘን ነው መምጣት ያለብን። ሃይማኖታችንም ነው ባይዘው የምናሰድበው ማለት ነው። አሁን የመጣው ሰውዬ ቅድም ፕሮቴስታንት ወክሎ ከሆነ የመጣው እንዴ ፕሮቴስታንት እንዲህ ነው እንድል አድርጎኛልን። ምክንያቱም ፕሮቴስታንት ጓደኞች አሉኝ በጣም ጥሩ ጸባይ ያላቸው ቆንጆ ምናምን የሆኑ ማለት ነው ደስ የሚል እና እንደዛ አይነት የመጣችሁበትን ሃይማኖትም አታሰድቡ። ሲገባኝ እኔ እውነተኛውን መርጦ መድረስ ላይ ነው እንጂ ሁሉም ሃይማኖቶች ፕሪንሲፕሊ ጥሩ ነገር ስራ አይነት ነገር ነው ያላቸው። ግን እውነቷ የት ላይ ናት የሚለውን ለመፈለግ ስንመጣ ደግሞ የመጣንበትን ቤት ባናሰድብ ጥሩ ነው ብዬ አስባለሁ። እኔ በዚሁ አጋጣሚ የሕክምና ዶክተር ነኝ። እኔም ምነው ማስተማር ብቻ እንዳይመስልክ። እነዛ ሰዎች እኔ እዛ ባልኖርና ከፍቼ ባላስተምራቸው የት ላይ ነበር የሚያሳልፉ ጊዜያቸውን? ገብተዋል አይደለ? ጀነሬሽን ማዳን ነው፣ ትውልድን ማዳን ነው። እሳት ሰደድ እየበላን ነው። አሁን እንደ ሀገር እየተቃጠልን ነው። አሁን ሰው እዚህ ላይ የሃይማኖት ነገር ብቻ ይመስለዋል። ግን አሁን ትውልድ ላይ እየተሰራ ያለውን ነገር እስካሁን ማንም ሲናገር አልሰማሁም። እና ይህን ያህል መልካም ትውልድ የምሰራውን ስራ እኔ ኢትዮጵያ ውለታህን ትከፍላለች ብዬ ነው የማስበው። ከዛ ውጭ በሕክምና ከዚህ ከሚመጡ እህቶቻችን ምንም አይነት ችግር ካለ ሳይኮሎጂካል እርዳታ የሚፈልጉ ነገር ካለ በሕክምናው እኛ በአቅማችን ማገልገል የምንችለው ካለ ደግሞ ኮንታክት ብታረገን ፈለገ እኛ በቻልነው አቅም ለማገዝ ከልብ ቆርጠን ለማገልገል ቃል እንገባለን ለማለት ያህል ነው። መልካም ዶክተር፣ በጣም ነው የምናመሰግነው። በዚህ አጋጣሚ እዚህ ውስጥ ያላችሁ ፕሮቴስታንትም ኦርቶዶክስም የሆናችሁ እህቶች ወንድሞች ዶክተርን ፎሎ አድርጉ። ይሄ በጣም አሪፍ ነው። የመጨረሻውን ሀሳቤን ሰምተኛል? አዎ ሰምቻለሁ። አንዳንድ እንዲህ አይነት እገዛ የሚፈልጉ እህቶችንም ካሉ በደንብ ነው እንጂ ኮሚኒኬት የምናደርገው። ምክንያቱም አሁን እንዴት ነበረ የእኛ አገልግሎት ሶሻል ሚዲያው ላይ ያው ሰው ከጠፋ ሰው እንዳይጠፋ በሚል የሁሉንም አገልግሎት ነበር የምናገለግለው። ለምሳሌ ኦርቶዶክሳዊ የሆኑ ሳይካትሪስቶች፣ ኦርቶዶክስ የሆኑ ዶክተሮች፣ ኦርቶዶክሳዊ የሆኑ በጣም ብዙ በሕክምናው ላይ የሚሰሩ ሰዎች እገዛ እውነት ለመናገር በጣም ያስፈልጋል። ነገር ግን እንደዚህ እናግዛለን ብለው የሚመጡ ሰዎች ስላልነበሩ በቻልነው አቅም እኛ በቻልናት ልክ ሐዋርያት ሲሰብኩ የሚሰጡት ብር ወርቅ አልነበረም። ይሰጡ የነበሩት ኢየሱስን ነው እና እኛም በቻልነው አቅም ለሁሉም በቃ ኢየሱስ የሚለውን ስም ነበረ ለመስጠት የምንሞክረው እና ዶክተር የአንተን መምጣት እጅግ በጣም እኛን ይደግፈናል። በጣም ነው የምናመሰግነው። ሁላችሁም ፎሎ አድርጉ እሺ። ሁላችሁም በጣም ነው የምናመሰግነው ዶክተር። አዎ እኔም አመሰግናለሁ። በዚህ አጋጣሚ እኛ አለን የራሳችን ቲም ማለት ነው። ቲም እኔ አሁን በጥቁር አንበሳ ስፔሻሊቲን እየሰራው ያለው ሰው ነኝ እና ስፔሻሊቲ የሚሰሩ በተለያየ ሕክምና ዘርፍ ያሉ አሉ። ስለዚህ ካሁን እኔ አንዷን ነጥዬ ብቻ ሊሆን ላግዝ የምችል። ስለዚህ አሁን የሳይካትሪ እርዳታ የሚያስፈልጋቸው ሳይኮሎጂስቶችን ምናምን ልክ እንደ ቲም ፈጥረን እኛም በዚህኛው በጤናው ዘርፍ ደግሞ ብናግዝ ደስ ይለኛል። አሁን እኔም እንዳልኩ ነው ላይክ ብዙ ሰው አይመጣም እንደዚህ መልካም ነገር ሲሆን ቤት እየከፈትኩ አስተምራለሁ። ሌሊት የጤና ትምህርቶች ማለት ነው። ቅዳሜ ሲሆን ሌሊት ቅዳሜ 11 ሰዓት እስከ 12 ሰዓት የቤተክርስቲያን ሰዓት ስለሆነም ያን እንዘጋለን። ቀደም ብለንም ለ2 ሰዓት እንደዛ ምናምን ለጥሩ አይመጣም ሰውና በዚህ በህክምናው ግን አትሊስት በቻል ነው በመክሊታችን በትምህርታችን እውቀታችን ለመዘርጋት እኛ ፈቃደኞች ነን። ዘር፣ ቋንቋ፣ ቀለም አንለይም። ማንኛውም ሰው ቢኖር በነገር ላይ ጤነኝነትም አይደለም እንደዚህ እዚህ መጥቶም እኮ በዚህ ቶን ደረጃ መናገር እኔ ጤነኝነትም አይመስለኝም። የእውነት ሊሰራባቸው የሚገባዎች ናቸውና እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር ያክብር ያበርታ። ለጥሩ ነገር እንደዚህ ጊዜን ሰተ በመድህ እግዚአብሔርም ኢትዮጵያም ውለታህን ትክፈል። አመሰግናለሁ። አሜን ዶክተር በጣም ነው የማመሰግነው። እኔም እግዚአብሔር ያክብርልኝ። ኦኬ እሺ እንቀጥል። የኔ ተወዳጆች ብሩክ አንድ ጥያቄ ጠይቀኝ ነበረ ወደ ሄኒ ከመሄዴ በፊት። ብሩክ አለ ይሰማል?
ብሩክ ይሰማል? አዎ ይሰማል። ኦኬ፣ ምንድን ነበር የጠየቀኝ ብሩክ? ከየት ቤተ እምነት ነው የመጣኸው? እኔ ኦርቶዶክስ ነኝና ጥያቄ ደግሞ ስዕላት እንዴት ነው የሚሳሉት? በምን ዘመን ነበር የተሳሉት የሚለውን ጥያቄ ነበር። መልካም። ብዙ ጊዜ ከዚህ ጋር ተያይዞ የሚነሱ ጥያቄዎችን ቅድም እያነሳው ነበረ ብሩክ። ለምሳሌ ስዕላት የሚካኤል ስዕል ይባላል፣ የገብርኤል ስዕል ይባላል፣ የማርያም ስዕል ይባላል እና ማን አይቶ ሳላቸው የሚል ሀሳብ ይነሳል። እንዲህ አይነቱም ጥያቄ አለ አይደለ ብሩክ? የእኔ ጥያቄ እንዴት ተሳሉ እና በምን ዘመን ነበር የተሳለው የሚለውን ጥያቄ ነበር። መልካም። ቅዱሳት ስዕላት ለመጀመሪያ ጊዜ የተሳለበትን ማስረጃ መጽሐፍ ቅዱስ በመጽሐፈ ነገሥት ምዕራፍ 6 ከቁጥር 29 ላይ ይነግረናል። መጽሐፈ ነገሥት ምዕራፍ 6 ቁጥር 29 ላይ ለአምልኮተ እግዚአብሔር በተሰራው መቅደስ በውስጥና በውጭ የኪሩቤል መላእክት ስዕላት እንደተሳሉ ይናገራል እና እንደውም ግዙፍ ተደርገው ነው የተሳሉት። ቁጥር 27 ስታነበው የአንደኛው ኪሩብ ክንፍ የአንደኛውን ግንብ ይነካ ነበረ፣ የሁለተኛው ኪሩብ ክንፍ ደግሞ ሁለተኛውን ግንብ ይነካ ነበር ይላል እና በጣም ግዙፍ ተደርገው ነው የተሳሉት። ለመጀመሪያ ጊዜ ስዕላት የተሳሉት ማስረጃውን የሚናገረው መጽሐፍ ቅዱስ በዚህ በአንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ ነው። አሁንም ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት በምን አይነት መልኩ ነው የሚሳሉት? ለምሳሌ ኢየሱስን ማን አይቶ ሳለው? ኢሳያስ ላይ እናየው ዘንድ ደምግባት የለውም፣ እንወደው ዘንድ ደምግባት የለውም እና ማን አይቶ ሳለው? የሚካኤልን የገብርኤልን ስዕላት ማን አይቶ ሳላቸው? እንዴት ነው እየተሳሉ ያሉት ስንል ልክ መጽሐፍ ቅዱስ ላይ የኪሩቤል መላእክት በተሳሉበት አይነት መንገድ ነው የሚሳሉት። እንዴት ካልን ለምሳሌ ማርያምን ማንም አይቶ አይደለም የሳላት፣ ኢየሱስንም ማንም አላየውም፣ ማንም እሱ አላየውም፣ ገብርኤልንም ሚካኤልንም ማንም እሱ አላያቸውም። የሚሳሉበት ያሳሳል መንገድ እንዴት ነው ግን? ገላጭ በሆነ መልኩ መጽሐፍ ቅዱስ ላይ ለምሳሌ ቅድም ሳነሰው ነበር የራእይ መጽሐፍ ላይ ሚካኤልና መላእክቱ ዘንዶን ተዋጉት፣ ዘንዶም አልቻላቸውም፣ ሚካኤልና መላእክቱ ዘንዶንም አሸነፉት ይላል። ይህንን ሀሳብ ገላጭ ሆኖ ቅዱስ ቤተክርስቲያናችን ውስጥ ያሉ ስዕላት ለስብከት አገልግሎት ስለሆነ የምንጠቀምባቸው መጽሐፍ ቅዱስ ላይ ያለው ሀሳብ ገላጭ ሆኖ ይቀመጥባቸዋል እንጂ የፎቶግራፍ አገልግሎትን አያገለግሉም። በተመሳሳይ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ በአራቱም ወንጌላት ደግሞ እንደተሰበከው ደግሞ ወደ ዮርዳኖስ ወንዝ ሄዶ በዮሐንስ እጅ እንደተጠመቀ ስዕላዊ በሆነ ገላጭነት ቅዱስ ቤተክርስቲያናችን ሰብካለች። ስለዚህ በመጽሐፍ ቅዱስ ላይ የተቀመጠው ሀሳብ ነው ኤክስፕረስ የሚደረገው እንጂ አይቶ ማንም አይስላቸውም። የአሳሳል ደግሞ ስርዓት አለ ወይ? አለው። አሁን እሱን ዲፕ አልገባውበትም። ከኔ በተሻለ በሁሉም የሰንበት ቤት መዋቅራት ላይ ያሉ ወንድሞቼ በጣም ይሄን ጉዳይ በደንብ ፎከስ አድርገው እንደሚያስቡበት ተስፋ አደርጋለሁ። የአሳሳል ስርዓት አለው። ከቀለም አንጻር፣ ከአሳሳል አንጻር ለምሳሌ የቅድስናን ሕይወት ገንዘብ ያደረጉ ቅዱሳን በአጠቃላይ ሲሳሉ በሙሉ ገጽ ተደርገው ነው የሚሳሉት። ቅድስናን ገንዘብ ያላደረጉ ደግሞ ሰዎች ሲሳሉ በግማሽ ገጽ ተደርገው ይሳላሉ። ከቀለም አጠቃቀም ጀምሮ ቤተክርስቲያናችን ኤክስፕረስ የምታደርግባቸው እያንዳንዱ ራሱን የቻለ ሲስተም አለው። ስለዚህ ስዕላት እንዴት ነው የተሳሉ ያሉት? ቅድም እንዳለው ከመጽሐፍ ቅዱሳዊ ሀሳብ ስዕላዊ የሆነ ገላጭነት ገንዘብ እንዲያደርጉ ተደርጎ ነው የሚሳሉት። ወንድማችን ብሩክ